የቤቲ ደግሞ ውሸት መጋለጡ በጣም ነው ደስ ያለኝ ማለት ነው። አንድነት እንግዲህ ወይም ማስረሻ የኪራ ሰራተኛ በሁኔታው ተጸጽታ እውነቱን መናገሯ በጣም 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 ደስ ይላል ማለት ነው። እና ይህን ሁሉ መስዋዕት እየከፈለች ያለችው እንግዲህ ማስረሻ ወይም አንድነት ለልጇ ስትል ነው። ልጇ ሲወለድ ጭንቅላት ውስጥ ውሃ እንደነበረውና ሻይ ቡና ከፍታ እየሰራች በነበረችበት ሰዓት ለሕክምና አልበቃ ብሏት ጎዳና ላይ እንደወጣች ጎዳና ላይ እያለች እንግዲህ ከቤቲ ጋር እንደተዋወቀች ኪራ በአጋጣሚ ሰራተኛ በፈለገበት ሰዓት ቤቲ ደግሞ ለደላላው ብር ሰጥታ እኔም አውቃት ልጅ ስላለች እሷ ትግባልኝ ብላ እንዳስገባቻት እዚህ ቤት ግንኙነታቸውና ትውቃቸው በዛ ነበረ ማለት ነው። ግን ምንድነው ለሰራተኝነት ሳይሆን እዛ ቤት ያስገባቻት አንድነትን ወይም ማስረሻ ማለት ነው ጽናትን እንድሰልልላት ከዚህ ቀደም እንግዲህ አርግዛ ነፍሰ ጥር ሆና ቤቲ የጽናትን ታሪክ ወደ ራሷ ታሪክ አርጋ ስለነገረቻት እንግዲህ አንድነት ወይም ማስረሻ በጣም ግርም ብሏት ነበረ ማለት ነው። እና ያንን ሁሉ መድኃኒትም ያንን ሁሉ ስቃይም ስታረግባት እንግዲህ ሻወር ስገባ ቪዲዮ ስቀርጻት የራቁቷን የነበረው የቤቲ ታሪክ መስሏት ነው ማለት ነው። በኋላ ላይ ግን እውነታውን ስትረዳ ይሄ ታሪክ የቤቲ ሳይሆን የጽናት ሆኖ አግኝተዋለች። እውነቱን ደግሞ ለኪራ ነግረዋለች ማለት ነው። ይሄን ሁሉ እያስፈራራቻት ያለው በዛ በሚያማው ልጇ ነው ማለት ነው። እና ምንም ብታሳክምላትም ሴት ሆኖ በሴት ላይ መጨከን ድራማ ቢሆንም በጣም ነው የሚገርመው ማለት ነው። የቤቲ ደግሞ በጣም የከፋ ነው ተንኮሏ። በእውነት እንደው ምን አለ እንደው ዳይሬክተሮች እንደዚህ የከፋ እንትን ባሰጧት ማለት ነው ማሰጧት ማለት ነው። እና ድራማዋ ያው እንግዲህ እሷ የራሷን እንትን እየተወጣች ነው። ቢሆንም በጣም በጣም የበዛ ነው፣ ያስጠላል ማለት ነው። እንግዲህ መልካም እብደት ብለንሻል ቤቲ ማለት ነው። ያው እንደቀረጸቻት እሱ ፍላሽ ደግሞ እጇ ላይ እንዳለ ልብስ ስታጥብ ጠፍቷል ብላት እንግዲህ እጇ ላይ እንዳለ ተናግራለች። ያን ፍላሽ ግን ተሰጠች ልጇ እንደምትገልባት። አንደኛ እሷን የተከራይታ እያኖረች ያለችው። በአሁን ሰዓት ደግሞ እንግዲህ ለአንድነት ወይም ለማስረሻ ኪራ ቤት ተከራይቶ ልጇን ይዛ ከዛ ቤት እንድትወጣ አድርጓታል፣ አመቻችቶላታል። ያው ቤቲ ይሄ ጉዳይ እንግዲህ አንድነት ስታወራ ለምን ሌላ ጊዜ አይሆንም፣ ለምንድን ነው አሁን ማንሳቱ ያስፈለገው ብላለች ማለት ነው። እንግዲህ እውነታውን አንድነት ወይም ማስረሻ ተናግራለች። እኔ ብዙ ሰዎች አይቻለሁ፣ እንዳንቺ ግን ክፋት ሰርተው የመጸጸት ስሜት የማይሰማቸው አይቼ አላቅም። ጭራሽ የጽናትን ታሪክ የራስ ታሪክ አርግሽ ነግረሽኝ በጣም አዝኜ ነበረ። ግን ካየኋቸው ሰዎች የአንቺ በጣም የከፋ ነው። ስለዚህ በቃኝ፣ እውነቱን ይወቁት ብላ እንግዲህ ጽናትን ለበደልኩሽ በደል ላረኩብሽ ስቃይ በሙሉ ይቅርታ እንድታረግልኝ እፈልጋለሁ ብላ እግሯ ስር ወድቃ ይቅርታዋን ተቀብላታለች። ጽናት እንግዲህ እኔ ባንቺ አልፈርድም፣ አንቺም ተገደሽ ነው እንጂ ወደሽ አይደለም፣ ተነሺ፣ እኔ ላይ መደፋት አይገባሽም ብላታለች። እንግዲህ ብድግ አድርጋታለች ጽናት ማለት ነው አንድነት እንግዲህ እሺ ቅርታ ታረግሽልኝ ብላታለች። ይሄንን ባለች ሰዓት ቤቲ እንግዲህ አንቺ ውሻ አገኝሻለሁ፣ ዛሬ ልጄ እጄ ገባ ብለሽ ነው ወይ እንደዚህ የምታደርጊኝ ብላት ነበረ። እንግዲህ የቤቲ ይሄ ሁሉ ውጣ ውረድ እንግዲህ የቆፈረችው ጉድጓድ ለጽናት ነበረ። ጽናትን እንግዲህ ኪራ ወደ ራሱ አምጥቷታል። በጣም ነው ደስ ያለኝ ማለት ነው። እንደውም በጣም ከፍቷት ደረጃ ላይ ቁጭ ብላ እያለቀሰች ከፍቶኛል አባቴ፣ የሰው ሀገር ሰው ነሽ ብለው ብቸኛ አደረጉኝ እያለች ያው ያለው ሚስጥር አልነገረችውም ለአባቷ ማለት ነው እያለችው ነበረ። አስፈቅጄ እመጣለሁ ከትምህርት ቤት ናፍቀኛል በጣም ብላው ነበረ። እንግዲህ የጽናት አባት ዛሬም ላይ የሚያውቀው ጽናት እንደምትማር ነው እንጂ የሰው ቤት ሰራተኛ እንደሆነች አያውቅም ማለት ነው። እንግዲህ ይህን ስልክ አውርታ በጣም ከፍቷት ባለችበት ሰዓት ነበረ ቤቲሻ የመጣችው ማለት ነው። ቤቲ መጣች። መልካም የለቅሶ ዘበን ይሁንልሽ ብላ እንግዲህ
እስሯ ቆማ ስታላገጥባት እንደውም በቀቀችባ እያለች ወደ ፎቅ ስትሄድ ነበረ ማለት ነው። ጽናትን እንግዲህ በንዴት ነው መጠጥ የጠጣችው ማለት ነው። ባትናደድ ኖሮ አትጠጣም ነበረ መጠጡንም። ስለዚህ እና በጥፊ መታታለች ማለት ነው። ይሄኛው ልጄን የቀማሽ ነው፣ ይሄኛው ደግሞ በዚች ምስኪን ላይ የተጫወትሽበት ነው፣ ይሄኛው ደግሞ ብላታለች እና ህይወቴን ምስቅልቅል ያረግሽው ነው ብላ እንግዲህ በጥፊ በግራም በቀኝም አጩራት ነበረ። እንግዲህ የሮጠች ሄዳ ምሩ እኔ ካንቺ በምን አንሳለሁ? ጤነኛ ነኝ። ለምንድን ነው ኪራ እኔም ማቅረብ ያቃተው? ምን በድዬ ነው? ምን ባረጋችሁ ነው ብላ እንግዲህ በጣም እያለቀሰች ያው ደጋግፋ አንድነት እንግዲህ ከዛ አንስታታለች ማለት ነው። ዛሬ ጽናት ሰፕራይዝ ስለሆነች እውነቴን ነው ያሰበችው ስለተሳካላት ልቧ የተሰበረው ስለተጠገነላት እኔ በጣም ነው ደስ ያለኝ። የጽናት ድራማ ማለት ተከታታዮች እንግዲህ በጣም ደስ የሚል ዜና ወይም ደስ የሚል ድራማ ነው። ዛሬ ለዛሬ ተደስቼ አላቅም። የጽናት እንባ መታበሱ ደስ ብሎኛል። እንግዲህ ቤቲ ከዚህ በላይ እብደት ይገባሻል ብዬ ነው የማስበው።